እግዚአብሔር በሞት ወደኛ ሳይመጣ እኛ በንስሐ ወደሱ መጠጋት ያስፈልጋል። ያን ጊዜ እንደ ክረምት ጎርፍ እንባ ብናፈስ ለውጥ የለው። ዛሬ ግን በጠብታ እንባ ኃጢአታችንን ማስወገድ ኃጢአታችንን ማራቅ እንችላለን። ብዙ ሰዎች የሚያፈገፍጉት ከቁርባን ወደ ኋላ የሚሉት ለምንድን ነው? ለጽድቅ አልበቃውም እኔ ለዛ የሚበቃ ህይወት የለኝም በሚል ነው። ክርስቶስን ይዘን ካልበቃን ብቻችንን በዜሮ የምንበቃበት ምንም አይነት ነገር የለም። የሚያበቃን ክርስቶስ ብቻ ነው። ከንጹህ ሰው ጋር ከዋልክ ንጹህ ሰው ትሆናለህ። ከክፉ ሰው ጋር ከዋልክ ደግሞ ክፉ ሰው ትሆናለህ። ከጠማማ ሰው ጋር ከዋልክ ጠማማ ትሆናለህ አለ። ስለዚህ የሚወስነው አዋዋልህ ነው ማለት ነው። አብሮህ የሚውለው ጓደኛህ ያንተን ከፍታና ዝቅታ የሚወስነው ይሆናል። ከመልካም ሰው ጋር የማትውል ከሆነ መልካም ልትሆን አትችልም። ከክፉ ሰው ጋር የምትውል ከሆነ የሱ ጠባይ ይጋባብህና አንተም ክፉ ትሆናለህ። ያ ነገር እንዳይሆን የምንውላባቸው ሰዎችን የምንውልበትን ቦታ ማጥናት ያስፈልጋል። የምውልበት ቦታ የምሰራው ስራ ከመንፈሳዊ ህይወቴ አንጻር እንዴት ነው ብሎ መገምገም ያስፈልጋል። መቼ ነው የምቀርበው? መቼ ነው ጌታዬ ፊትህን የማየው? ከንስሐ በኋላ ያሉ ሀሳቦችን እያነሳን ነበር የዛሬ ሳምንትም ዛሬም ከዛ በኋላ ያሉ ሁኔታዎችን ነው የምናነሳው። የዛሬ ሳምንት እንግዲህ በጣም ከንስሐ በኋላ አስፈላጊ የሚባሉ ነገሮችን አይተናል። ሰዎች ከጥቃቅኑ ኃጢአት መጠንቀቅ እንዳለባቸው፣ የእግዚአብሔርን ቸርነት አለመርሳት እና መዘንጋት እንደሌለባቸው እነዚህን ነገሮች አይተናል። በዛሬው ቆይታችን ደግሞ ከኋላ የተነሱ ጥያቄዎች አሉ። እነሱን ጥያቄዎችን መልስና ቀሪ የምንላቸውን ነገሮች ጨርሰን እናጠቃልላለን ማለት ነው። አንዴ 4 የሚሆኑ ጥያቄዎች አሉ። በመጀመሪያ ደረጃ ከናንተ የመጡ ጥያቄዎች አሉ። አንደኛ ሰው በኃጢአት ምክንያት ከወደቀ በኋላና ያንን ኃጢአት ከተናዘዘው በኋላ ኃጢአቱን መልሶ ድጋሚ ማሰብ ይችላል አይችልም የሚል ጥያቄ አለ። አንድን ኃጢአት አንድ ጊዜ ከተናዘዝነው በኋላና በዛ ቀኖና ከተቀበልንበት በኋላ ድጋሚ እንድናስበው አይፈቀድም። ምክንያቱም እንኳን እኛ እግዚአብሔር ስለረሳልን ማለት ነው። እግዚአብሔር የረሳልንን ነገር እኛ እንድናስታውሰው አይፈለግም። ማስታወስ የሚገባን ያልታከምነውን ነገር ነው እንጂ የዛሬ ዓመት ምናምን ታክመን ነው ስለተፈወስነው ህመም በጥልቀት ማሰብ ጊዜ ማጥፋት ነው የሚሆነው፣ ወይም ለሌላ መከራ ለሌላ ጭንቀት መዳረግ ነው የሚሆነው እና አንድን የታከምነውን ነገር በትክክል በቤተክርስቲያናችን ስርዓት አንድን በቀኖና ያስወገርነውን ኃጢአት ድጋሚ ማሰብ አይቻልም። ስለዚህ ማሰብ የሚገባን ያልተናዘዝነውን ያላስወገርነውን ኃጢአት እንጂ እግዚአብሔር ይቅር ያለንንና እግዚአብሔር ይረሳልንን ኃጢአት በካህኑ በኩል ተናዘን ያስወገርነውን ኃጢአት ድጋሚ ማሰብ አይፈቀድም ማለት ነው። ይህንን ማሰብ አለብን። በመቀጠል ደግሞ ንስሐ በቀን ነው የሚወሰደው ንስሐ የምንገባው ወይስ በወር ነው ወይስ ደግሞ በዓመት ነው የሚል ሀሳብ ያነሱ ወንድሞች አሉ። ይህን ንስሐ በየጊዜው ነው። ባለፈው ሳምንት እንዳልኳችሁ ሰዎች በዓመት እንኳን መግባት እየቻሉ አይደለም። በ2 ዓመት ንስሐ የሚገባ ሰው የለም በጥልቀት ማለት ነው። ከዛ የተነሳ ቢያንስ እንኳን በዓመት መግባት የማይችሉ ሰዎች ቢያንስ እንኳን በወር መግባትን መለማመድ ያለባቸው እንጂ ንስሐ በየቀኑ ነው። ንስሐ በየቀኑ እንድንገባ ነው የሚፈቀደው። ያ ማለት ሰዎች ኃጢአት በሰሩበት ሰዓት ንስሐ መግባት አለባቸው። ኃጢአት በሰሩበት ምክንያቱም የመዳን ቀን መቼ ነው የሚለው ዛሬ ነው፣ አሁን ነው አይደለ? አሁን የመዳን ጊዜው አሁን ስለሆነ ነገ ስላልሆነ ማለት ነው። ስለዚህ ኃጢአት ለነገ የሚባል ነገር የለውም፣ ለዛሬ ወር የሚባል ነገር የለውም። ኃጢአት ሰው በሰራበት ሰዓት ለመምህረ ንስሐው በቅርበት መናዘዝ አለበት ማለት ነው። ቢያንስ እንኳን በወር እየተናዘዝን ልምምድ እናድርግ። ከዛ በኋላ ደግሞ የዓመቱን ወደ ወር ካወረድነው የወሩን ደግሞ ወደ ቀናት ለማውረድ አንቸገርም እና እሱን ለማለት ነው እንጂ በወር ብላችሁ ቋሚ በሆነ መንገድ እንዳትወስዱት። የቤተክርስቲያኗ ስርዓት እሱን አይፈቅድም ለማለት ነው። ከዛ በመቀጠል በስልክ ንስሐ የሚገቡ ሰዎች እንዴት ይቆርባሉ የሚል ጥያቄም አለ። ይሄ ሶሻል ሚዲያ ላይ እየተጠየቀ ነው። በስልክ የተናዘዙ ሰዎች ቁርባንስ እንዴት ነው መቀበል የሚችሉት? ለምሳሌ ቤተክርስቲያኗ ባለፈው እንዳልኳችሁ ቤተክርስቲያኗ በስልክ መናዘዝን አትፈቅድም፣ ግን በጣም አስቸጋሪ ነገር ውስጥ ላሉ ሰዎች ብቻ ነው የምትፈቅደው። ካህናት ባሉበት አካባቢ ቤተክርስቲያን በተተከለችበት አካባቢ ያሉ ሰዎች በስልክ እንዲናዘዙ አይፈቀድላቸውም። ካህናት የሌሉበት ሀገር ላይ የሚኖሩ ሰዎች አሉ፣ የሚኖሩ ክርስቲያኖች አሉ፣ ክርስቲያን የሌለበት አካባቢ የሚኖሩ ማለት ነው። ስለዚህ እነዚህ ሰዎች ግን ወደ ሀገራቸው ለመመለስ በቅርብ ጊዜ መመለስ ስለማይችሉ ለነዛ ሰዎች ቢያንስ እንኳን የህሊና ጭንቀት ውስጥ እንዳይወድቁ
ነው ቤተክርስቲያኗ እንደዚህ አይነት መንገዶችን የፈቀደችው እንጂ ከዚያ ውጭ ግን አይፈቀድም። ንስሐ በራሱ ፊት ለፊት ተገይቶም መናዘዝን ይፈልጋል። ስለዚህ በችግር ውስጥ ላሉ ሰዎች ግን እንደዚህ ይደረጋል። እነዚህ ሰዎች ደግሞ መቼ ይቆርባሉ? የሚቆርቡት ቁርባንም አሁን በአካል መገኘትን ይጠይቃል። ስለዚህ ሰዎች ወደ ሀገር ቤት በሚመለሱ ሰዓት ቤተክርስቲያን በቅርብ ባለበት ቦታ በሚሄዱ ሰዓት እነዛ ሰዎች መቁረብ ይችላሉ። ከዚያ ውጭ ግን ሌላ የመቁረቢያ መንገድ የለም ማለት ነው። ከንስሐ በላይ ደግሞ በአካል መገኘትን ቁርባን ስለሚፈልግ እሱ ነው ያለው ነገር። ከዛ በመቀጠል ንስሐ አባት ሁለት መያዝ አይቻልም ተብሏል እና ተሳስተን ብንይዝስ? ሁለት ተሳስተን ብንይዝ እንዴት ነው ማድረግ ያለብን የሚል ሀሳብ አለ። ምክንያቱም አንድ ሰዎች በገዳም አንድ አባት ያስቀምጣሉ፣ በዓለም ደግሞ አንድ አባት የሚያስቀምጡ ሰዎች ስላሉ እንደዚህ አይነት ስህተት ቢፈጠር እንዴት ነው ማድረግ ያለብን? መያዝ ያለብን የቀደመውን ንስሐ አባታችንን ቀድሞ የያዝነውን ሰው ማለት ነው። ስለዚህ እሱን መያዝ አለብን። ለዚህኛው አባት ግን መናገር አለብን። እንደዛ አድርገን የቀደመውን አባታችንን ማጽናት ያስፈልጋል ማለት ነው። ከዛ በመቀጠል በሕይወት የሌሉ ሰዎች ኃጢአታቸው እንዲሰረይላቸው ጸሎተ ፍታት ይደረጋል። ወይም ደግሞ ንስሐ ሳይገቡ ለሚሞቱ ሰዎች ጸሎተ ፍታት ይደረጋል እና ይሄ እንዴት ነው ከፍታት ከዚህ ከንስሐ አንጻር የሚል ሀሳብም የተነሳበት ታይም አለ። ይሄ ምንድን ነው? ቤተክርስቲያናችን እንደሚታወቀው ንስሐ ያልገቡ ሰዎች ሊሞቱ ይችላሉ እና በእነዚህ ሰዎች ፍታት ታደርግላቸዋለች። ፍታት የሚደረግለት ሰው በነገራችን ላይ በቤተክርስቲያናችን በፍትሐ ነገሥቱ መሰረት ስርዓት ተሰርቷል። ለምን አይነት ሰው ፍታት እንደሚደረግ ማለት ነው። ለምሳሌ በሃይማኖት ውስጥ ላልተካተቱ ሰዎች ወይም ደግሞ ክርስቲያን ላልሆኑ ሰዎች ፍታት አይደረግላቸውም፣ ላላመኑ ላልተጠመቁ ሰዎች ማለት ነው። ስለዚህ መሰረታዊ የሆነ ችግር ስላለባቸው ለነሱ ፍታት ፈጽሞ አይደረግም ለነሱ። ከዛ ራሳቸውን ላጠፉ ሰዎችን በተመሳሳይ አይደረግም። ምክንያቱም የእግዚአብሔርን ምሕረት ሙሉ በሙሉ ዘግተዋልና እና ፍትሐ ነገሥቱ እነዚህን እንዳይደረጉ ከልክሏል። እነዚህ ፍታቶች አይደረጉም ብሏል። ከዛ ውጭ ያሉ ግን አንዳንድ ሰዎች በድንገት ሊሞቱ ይችላሉ ንስሐ ሳይገቡ። ስለዚህ ቤተ ክርስቲያን ፍታት ታከናውንላቸዋለች። ፍታት ለጻድቃን ሳይሆን የሚደረገው ለኃጢአተኞች ስለሆነ ማለት ነው። ማራቸው፣ ይቅር በላቸው። ቅዱስ ዮሐንስ አፈወርቅ ለሞተው ሰው እኛ መባ ስናቀርብለት፣ እኛ ለተራቡ ሰዎች ስናበላለት፣ ለተጠሙ ሰዎች ስናጠጣለትና መልካም የሆነው ነገር በሱ ስም ስናደርግለት ያን ጊዜ ከእግዚአብሔር ምሕረትን ያገኛ ሰውየው ይላል እና የተጓደለ ነገር ይኖረዋል። ለየትኛውም ሰው የተጓደለ ጎደሎ ነገር ሊኖረው ይችላል እና ያ ፍታት ጎደሎውን ነገር ይሞላል፣ ሸክሙን ያቀልለታል ነው የሚለው ቅዱስ ዮሐንስ አፈወርቅ። ከዛ አንጻር ቤተክርስቲያናችን በእንዲህ አይነት መንገድ ፍታትን ታከናውናለች። ይሄ የምታከናውነው ከንስሐ ጋር ምንም የሚጋጭ ነገር የለውም። የምግባር ሕጸጽ ላላባቸው ሰዎች ብቻ የሚደረግ ነው ፍታት የሚባለው ማለት ነው። በሃይማኖት ውስጥ ላልተካተቱ ሰዎች ግን ፈጽሞ አይደረግም ፍታት። ይሄ ነው ያለው። ከዛ በመቀጠል በሕይወት እድሜ ከገፋ በኋላ ለመቁረብና ኃጢአትን ለመናዘዝ የሚያስቡና የሚያቅዱ ሰዎች አሉና ይህንን ልማዳዊ ድርጊት እንዴት መፍታት እንችላለን የሚል ነው። ይሄ ያው እንደምታውቁት ፈተና ነው በቤተክርስቲያኑ። አሁን በኢትዮጵያ ቤተክርስቲያን ፈተና የሆነው በኤርትራም ጭምር ማለት ነው። ፈተና የሆነው ነገር ይሄ ነው። ምክንያቱም ሰዎች በልምድ መሄድን ስለለመዱ ነገሮችን ሁሉ በልምድ ነው የሚያደርጉት። አሁን ሰዎች ስለ ቁርባን ያላቸው አመለካከት ከመጽሐፍ ቅዱስ ወይም ከቤተክርስቲያኗ አስተምህሮ አንጻር አይደለም የሚያዩት፣ በሌላ መንገድ ነው ያላቸው። ስለ ቁርባን አረዳድ ያላቸው አረዳድ ቤተክርስቲያን የሰጠቻቸው አስተምህሮ አይደለም፣ ከዛ ውጭ የሆነ ነገር ነው። ሌላ ባይድ የዘራው ነገር አለ። ስለዚህ እንዲህ አይነት ልማዶች ስለ ቁርባን ያለን ልምድ፣ ስለ ንስሐ ያለን ልምድ በእውነተኛው ትምህርት ሳንመሰረት በራሳችን ልምድና ከሆኑ ሰዎች ያገኘናቸው ልምዶች አደገኛ ነገር ይዘው ይመጣሉ። ስለ ቁርባን የቤተ ክርስቲያኑ አስተምሮ ምን ይመስላል? መጽሐፍ ቅዱስ ስለዛ ምንድን ነው የሚያብራራው? ስለ ንስሐስ ያለው የቤተ ክርስቲያን አስተምሮ ምንድን ነው ብሎ ምእመናን ማወቅ አለባቸው። እንዲህ አይነት ችግርን፣ እንዲህ አይነት መጥፎ የሆነ ልማድን በምን አይነት መንገድ ነው የምንቀርፈው? በትምህርት መልኩ ነው የምንቀርፈው። በትምህርት ያልተቀረፈ ልማድ በምንም ሊቀረፍ ስለማይችል ማለት ነው። ወደ ዕለቱ ሀሳባችን እንሂድ። ከንስሐ በኋላ ምን ያስፈልጋል? ከንስሐ በኋላ ከሚያስፈልጉን ጉዳዮች አንደኛው ሰዎች ንስሐ ከገቡ በኋላ ቀኖና ከተሰጣቸው በኋላ ንጹሕ ከሆኑ በኋላ ምን ማድረግ አለባቸው? ድጋሚ ወደ ኃጢአት ላለመመለስ መወሰን አለባቸው። ድጋሚ ወደ ምን ላለመመለስ? ወደ ኃጢአት ላለመመለስ፣ ትናንትና ወደ ሰሩት ኃጢአት ላለመመለስ መወሰን አለባቸው። ምክንያቱም ትናንትና ወደ ሰሩት ኃጢአት የሚመለሱ ከሆነ አሁንም ተጨማሪ በሽታቸው ያገረሻል ማለት ነው። በሽታቸው እንዳያገረሽ ኃጢአት ከመስራት መቆጠብ አለባቸው። ከንስሐ በኋላ ላለመስራት ራሳቸውን ንጹሕ ለማድረግ ጥረት ማድረግ አለባቸው።
ጥረት ማድረግ አለባቸው። ያ ማለት ለምሳሌ አንድ ስጋዊ በሽተኛ ከተፈወሰ በኋላና ዶክተሮች ከዚህ በኋላ እንዲህ አይነት ምግቦችን አትመገብ፣ ለጤና ጥሩ አይደለም፣ እስካሁን የነበረውን በሽታ ይቀሰቅስብሃል ተብሎ በዝርዝር በሽታው ከተነገረው የበሽታውን መንስኤ ወይም ደግሞ በሽታው ሊቀሰቅሱ የሚችሉ ምግቦች የሚችሉ ሁኔታዎች ከተነገሩት በኋላ መልሶ ያንን ቢያደርግ መልሶ በሽታው ይቀሰቀስበታል። ያ እንዳይሆን ሰውየው ከተነገረው ነገር መጠንቀቅ አለበት። ከምግብም ከሆነ መጠንቀቅ አለበት። ከተለያዩ ነገሮች መጠንቀቅ አለበት፣ ከሚሰጠው ሀሳብ የተነሳ ማለት ነው። እንደዚሁ በተመሳሳይ ወደዚህኛውም ወደ ንስሐም ስንመጣ አታድርግ የተባልነውን ነገር ድጋሚ ያለማድረግን ይፈልጋል። ንስሐ ድጋሚ ያለማድረግን ላለማድረግ ወስኖ ላለማድረግ ጥንቃቄ ማድረግ ያስፈልጋል። ሰዎች በተለያየ አጋጣሚ ሊወድቁ ይችላሉ። ግን እሱም ከሆነ ችግር የለውም። ግን ቢያንስ እንኳን ስራዬ ብለው እግዚአብሔርን ምሕረት ጥግ አድርገው እንዳይወድቁና ድጋሚ ያንን ኃጢአት እንዳይሰሩ መጠንቀቅ አለባቸው። ስለዚህ ድጋሚ ያንን ኃጢአት የምንሰራው ከሆነ በሽታው መልሶ ያገረሻል። በሽታው መልሶ እንዳያገረሽ ወይም መልሶ ደግሞ ወደ ቀደመ ማንነታችን፣ ስብራታችን፣ ወደ ቀደመ የኃጢአት ቁስላችን እንዳንመለስ በተመለስንበት ጸንተን መኖር ያስፈልጋል። ያ ካልሆነ ግን አስቸጋሪ ነው። መልሰን መውደቃችን ድጋሚ መልሰን መኖር ከሆነ ትንሽ ያስቸግራልና እሱንን ማድረግ ያስፈልጋል። ከዛ በመቀጠል ለኃጢአት ምክንያት ከሚሆኑ ሰዎች መራቅ ያስፈልጋል። ንስሐ ይህን ይፈልጋል። ለኃጢአት ምክንያት ከሆኑ ሰዎች ምን ማለት መራቅ። ይሄ ደግሞ በጣም ወሳኝ ነው። ብዙ ሰዎች የሚወድቁት ለኃጢአት ምክንያት የሚሆኑ ሰዎች አሉ። በዝሙት እንዲጥሏቸው በዝሙት የሚጥሏቸው ሰዎች እነሱ ምክንያት ናቸው። ሰዎች እንዲጠጡ ወይም ሰካራም እንዲሆኑ ምክንያት የሚሆኑ ሰዎች አሉ። ሰዎች ወደ ሱስ እንዲገቡ ምክንያት የሚሆኑ ሰዎች አሉ። ስለዚህ ለኃጢአት ምክንያት ከሆኑ አካላት መራቅን ያስፈልጋል። ቦታዎች ሊሆኑ ይችላሉ። ለኃጢአት ምክንያት ከሆናችሁ ኃጢአት እንድትሰሩ ምክንያት ከሆናችሁ ያንን ነገር መተው ማለት ነው። በጠቅላላ ለኃጢአት መንስኤ የሚሆኑ ነገሮችን ሙሉ በሙሉ መሰረዝ ያስፈልጋል። ቦታ ከሆነ ወደዛ ቦታ አለመሄድ፣ ሰዎች ከሆኑ ከነሱ ጋር አለመገናኘት። ምክንያቱም እነዛ ሰዎች እኛ ከነሱ ጋር መገናኘታችን እኛን ለሌላ መንገድ፣ ለሌላ ውድቀት፣ ለሌላ መከራ፣ ለሌላ መቆሸሽ እና ወደ እግዚአብሔር ላለመመለስ ትልቅ እንቅፋት የሚሆኑ ሰዎች ካሉ እነሱን ሙሉ መተው ያስፈልጋል። ምክንያቱም እንዲህ ነው የሚለው ነቢየ እግዚአብሔር ዳዊት መዝሙር 17 ስትመለከቱ ምን ይላል መሰላችሁ? በቅንፉ 18 ማለት ምስለ ጻድቅ ትጸድቅ ወምስለ ብእሲ ንጹሕ ትከውን ወምስለ ህሩይ ትከውን ይላል። ወምስለ ጠዋይ ትጠጉይ፣ ከንጹህ ሰው ጋር ከዋልክ ንጹህ ሰው ትሆናለህ፣ ከክፉ ሰው ጋር ከዋልክ ደግሞ ክፉ ሰው ትሆናለህ፣ ከጠማማ ሰው ጋር ከዋልክ ጠማማ ትሆናለህ አለ። ስለዚህ የሚወስነው አዋዋልህ ነው ማለት ነው። አብሮህ የሚውለው ጓደኛህ ያንተን ከፍታና ዝቅታ የሚወስነው ይሆናል። ከመልካም ሰው ጋር የማትውል ከሆነ መልካም ልትሆን አትችልም። ከክፉ ሰው ጋር የምትውል ከሆነ የእሱ ጠባይ ይጋባብህና አንተም ክፉ ትሆናለህ። ያ ነገር እንዳይሆን የምንውላባቸው ሰዎችን የምንውልበትን ቦታ ማጥናት ያስፈልጋል። የምውልበት ቦታ የምሰራው ስራ ከመንፈሳዊ ሕይወቴ አንጻር እንዴት ነው ብሎ መገምገም ያስፈልጋል። የምንውልበት ነገር መጥፎ ከሆነ መልካም ለመሆን በጣም ከባድ ነው የሚሆነው። ከምን ጋር የዋለች ምን ተምራ ትመጣለች የሚባል አባባል አለ። ስለዚህ አዋዋላችን ነው ትልቁ ነገር። እንደውም ምን ይባላል? የስነ እንስሳ አጥኚዎች ምን ይላሉ መሰላችሁ? ንብ ታውቃላችሁ አይደለ? ንብና ዝንብ ታውቃላችሁ? ሁለቱም ተመሳሳይ ናቸው አይደለ? ሁለት ክንፍ አላቸው። ሁለቱም ተመሳሳይ ናቸው። ሁለቱም ይበራሉ። ግን ንቢቱ በነገስታት ዘንድ እንድትወደድ ያደረጋትና ዝንቢቱ ደግሞ እንድትጠላ ያደረጋት ነገር ምንድን ነው ቢባል አዋዋላቸው ነው። አዋዋላቸው። ያችኛዋ አበባ ስትቀስም ነው የምትውለው ንቧ፣ ያችኛዋ ደግሞ መጥፎ ቦታ ነው የምትውለው። ስለዚህ ሁለቱም ወደ አንድ ሰው ቢመጡ ያችኛዋ ባክቴሪያ ይዛ መታ ሰውየውን በሽታ ላይ ልትጥለው ትችላለች። ምግብ ላይ ብታርፍ መጥፎ ነገር ልታስተላልፍ ትችላለች። ንቧ ግን መልካም የሆነ ነገር ነው የሚተላለፍባት አይደለ? እንደዛ ነው። ስለዚህ ሁለቱም ተመሳሳይ ሆነው ሳለ ግን ስራቸው ይለያያል ነው። ስራቸው ይለያያል። የሚውሉበት መንገድ ይለያያል። የዋሉበት ነገር ስለተለያየ ስራቸው ላይም ልዩነት ተፈጠረ ማለት ነው። ከንጹህ ሰው ጋር መዋል ስንችል ያን ጊዜ ንጹህ መሆን እንችላለን ነው። ከንስሐ በኋላ ምን ያስፈልጋል? ለአንድ ክርስቲያን ቀጥሎ ቁርባን ያስፈልጋል። ምን ያስፈልጋል? እየሰማችሁኝ ነው? ምን ያስፈልጋል? ቁርባን ያስፈልጋል። አንድ ሰው ንስሐ ከገባ በኋላ መቁረብ አለበት ማለት ነው። ዝም ብሎ ንስሐ ብቻውን ዋጋ ስለማይኖረው ንስሐ እኮ
ስራው ምንድነው ቢባል ሰዎችን ወደ ቁርባን ማብቃት ነው። ሰው ንስሐ ገብቶ የማይቆርብ ከሆነ ጥቅም የለውም። አሁንም እስኪ አንድ ሰው እጁን ታጥቦ ዝም ብሎ ቁጭ የሚል ከሆነ ጥቅም አለው? የለውም እኮ። ርቦት ምግብ እያስፈለገው ግን እጁን ታጥቦ ዝም ብሎ የሚቀመጥ ከሆነ በጣም አስቸጋሪ ነው። ስለዚህ ታጥበን እንድንመገብ ይፈለጋል። የታጠበ ሰው ሻወር ከወሰደ በኋላ አዲስ ልብስ ይፈልጋል አይደል? አዲስ ልብስ ይለብሳል። የኛ አዲስ ልብሳችን ክርስቶስ ነው። ቁርባንን መጠቀም ስንችል ወይም ቁርባንን መቀበል ስንችል ያን ጊዜ ክርስቶስን እንቀበለዋለን ማለት ነው። ያን ጊዜ ክርስቶስን እንለብሰዋለን። ለተጠመቀሙ ክርስቶስ አለበስክሙ ይላል ቅዱስ ጳውሎስ። እናንተ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። ማንን ለብሳችኋል? ክርስቶስን ለብሳችኋል። ስለዚህ ንስሐ የገባ ሰው ከዛ በኋላ ሲቆርብ እና ክርስቶስን ሲዋሃድ ያን ጊዜ ክርስቶስን ይለብሰዋል ማለት ነው። ያን ጊዜ የክርስቶስ ይሆናል። በትክክል ክርስቲያን መሆን የሚችለው የዛን ጊዜ ነው። ክርስቲያን የሚለው ስም በትክክል ለሱ የሚመጥን ሆኖ ይገኛል። ስለዚህ ሰዎች ከቆረቡ ንስሐ ከገቡ በኋላ ሰውነታቸውን የነፍስ ህዋሳታቸውን ንጹህ ካደረጉ በኋላ ምን ማድረግ አለባቸው? ቅዱስ ስጋውንና ክቡር ደሙን መቀበል አለባቸው። መቁረብ አለባቸው። ክርስቶስን መልበስ አለባቸው። ክርስቶስን መመገብ አለባቸው። ስለዚህ ሰዎች ከታጠቡ በኋላ ይህንን ማድረግ አለባቸው። ንስሐ ትልቁ ነገር ሰዎችን ወደ የት ማቅረብ ስለሆነ ነው። ወደ ንስሐ ወደ ቁርባን የማያቀርብ ንስሐ ምንም ትርጉም የለውም፣ ምንም ጥቅም የለውም። ስለዚህ ሁሉም ነገር ለቁርባን ማብቃት ስለሆነ ስራው ማለት ነውና ከዚህ የተነሳ ይህንን ማወቅ ያስፈልጋል። በመቀጠል ሰዎች ከንስሐ በኋላ ማድረግ ያለባቸው ነገር ምንድን ነው? የንስሐ ጊዜን በአግባቡ መጠቀም ያስፈልጋል። ይህ ማለት ምን ማለት ነው? የንስሐ ጊዜን ማንኛውም ሰው በአግባቡ መጠቀም ካልቻለ የንስሐ በር የሚዘጋበት ጊዜ ይኖራል ማለት ነው። የንስሐ በር ይዘጋል። እግዚአብሔር የምሕረት በሩን የሚዘጋበት ጊዜ አለ። አሁን ለእኛውን የንስሐ በሮች ክፍት ናቸው። እንደውም ሊቁ በሃይማኖተ አበው ምን ይላል መሰላችሁ? ዝንቱ ዘመን ድልው ለንስሐ ይላል። ይሄ ዘመን ለንስሐ የተመቸ ዘመን ነው የሚለው ከኦሪቱ ይልቅ ማለት ነው። በኦሪቱ ሰዎች ንስሐ ቢገቡ ቢናዘዙ ንጹሕ ቢሆኑ መልሰው ወደ ሲኦል መውረዳቸው አይቀርም ነበረ ክርስቶስ እስከመጣበት ሰዓት ድረስ ማለት ነው። በሕገ ወንጌል ግን በዘመነ ወንጌል ግን ክርስቶስ ከመጣ በኋላ ግን ይሄ ነገር ቀርቶልናል። ንስሐ የገቡ ሰዎች ሁሉ የሚገቡት ወደ ገነት እንጂ ወደ ገሃነም ወደ ሲኦል የሚወርድ ማንም የለም። ሁሉም ሰው ወደ ገነት መንግስተ ሰማያት ነው የሚገባው። ይሄ ዘመን የተመቸ ነው የሚለው ከዛ አንጻር ነው። ስለዚህ ይሄ የተመቸው ዘመን የሚዘጋበት ጊዜ እንዳይመጣ ሰዎች በአግባቡ የንስሐ ጊዜያቸውን መጠቀም ያስፈልጋል። እግዚአብሔር ምሕረቱን የሚዘጋበት ጊዜ አለ አይደለ? የይቅርታ በሩ ይዘጋል። እግዚአብሔር እኮ ፈራጅ እኮ ነው አይደለም እንዴ? እግዚአብሔር ቸር ነው። ግን እግዚአብሔር ቸር እንደሆነ እንደዚህ ሁሉ ደግሞ እውነተኛ ምንድን ነው? እውነተኛ ፈራጅ ነው። ይፈርዳል ማለት ነው ከዚህ የተነሳ። ስለዚህ ዝም ብለን እየቀለርን የምንኖረው ነገር አደጋ ይዞ ይመጣል። እግዚአብሔር የፍርድ ቀኑ እየቀረበ እየመጣ እስከሆነ ድረስ እግዚአብሔር በሞት ወደኛ ሳይመጣ እኛ በንስሐ ወደሱ መጠጋት ያስፈልጋል። እግዚአብሔር ድጋሚ ሲመጣ ሊፈርድልን ወይም ሊፈርድብን ነው የሚመጣው። በዛን ጊዜ ንስሐ መግባት አይቻልም። የንስሐ በሮች ሁሉ ይዘጋሉ። አንድ ሰው ከሞተ በኋላ ንስሐ አለ? ፈጽሞ የለም። ሰው ከሞተ በኋላ ንስሐ የለም። ወበሲኦልኒ መኑ ይአምነከ፣ ጌታ ሆይ ይላል ነቢየ እግዚአብሔር ዳዊት፣ ጌታ ሆይ በሲኦል አንተን ማን ያስብሃል አለ። በሲኦል ማንም ሰው እኔ ከዚህ በኋላ ንስሐ ገብቼ መልካም የሆነ ነገር ሰርቼ እንደዚሁ ደግሞ ሃይማኖቴን ይዤ ሰማዕትነትን ተቀብዬ አርፋለሁ ወይም ደግሞ አልፋለሁ መንግስተ ሰማያት እገባለሁ ብሎ የሚያስብ ሰው የለም። የእግዚአብሔር የምሕረት በሩ ስለሚዘጋ ማለት ነው። ስለዚህ ይህንን ማወቅ ያስፈልጋልና ይሄ ማለት ምን ማለት ነው? በአግባቡ የንስሐ ጊዜ ሳያልፍ የንስሐ በር ሳይዘጋ በአግባቡ በወቅቱ ንስሐ መግባት ከአንድ ሰው ይጠበቃል። ያለበለዛ ግን አስቸጋሪ ነው። ክርስቶስ ከመጣ በኋላ ንስሐ መግባት እንችላለን እንዴ? ይቻላል? አይቻልም። ምክንያቱም ለሁሉም ጊዜ ያለው በጊዜ ለኩሉ ለሁሉም ምን አለው ነው የሚለው ጊዜ ያለው። ጊዜያችሁን በአግባቡ ሳትጠቀሙ ሰው መስራት ያለበት ሰዓት ላይ መስራት ካልቻለ፣ ማረፍ ያለበት ሰዓት ላይ ማረፍ ካልቻለ በጣም አስቸጋሪ ነው። ነገሮች ቀውስ ውስጥ ይወድቃሉና ያ ነገር እንዳይሆን ሰዎች በአግባቡ መጠቀም ያለባቸውን ነገር በተፈቀደላቸው ጊዜ መጠቀም አለባቸው። እንደዛ ሲሆን የቤተ ክርስቲያኗ ስርዓትና በትክክል የምንኖርበት ዓላማ የተስተካከለ ይሆናል። ያለበለዚያ ግን አደጋ ይገጥመዋል። ያለበለዚያ በእንቅፋት ውስጥ እንጓዛለን እና በአግባቡ የንስሐ ጊዜን መጠቀም ያስፈልጋል። ከሲኦል ከገባው በኋላ ምንም እድል ፈንታ ጽዋ ተርታ ስለሌለ ለፍርድ መዘጋጀት እንጂ ከዛ በኋላ ለድህነት መዘጋጀት
ለክብር መዘጋጀት፣ ለሽልማት መዘጋጀት አይቻልም። ሁሉንም ነገር ማትረፍ የምንችለው በዚህ ዓለም ነው አይደለ? ዝንቱ ዓለም ሀገረ ተገብሮ ዝንቱ ሀገረ ተገብሮ ውእቱ ይላል አረጋዊ መንፈሳዊ የተባለ ቤተክርስቲያናችን ልቅ ምን ይላል? ይሄ ዓለም ምንድነው ካልከኝ ይሄ ዓለም የሥራ ዓለም ነው ይላል። የሥራ ዓለም ነው። በሥራ ዓለም ደግሞ ሰዎች ሊከስሩም ይችላሉ፣ ሊያተርፉም ይችላሉ። የንግድ ዓለም ነው። በንግድ ሰው አተርፋለሁ ብቻ ብሎ አያልፍም። ሰዎች አተርፋለሁ ብለው ሊገቡ ይችላሉ፣ ግን ደግሞ የሚከስሩም ሰዎች አሉ፣ የሚያተርፉ እንዳሉ ሁሉ ማለት ነው። ይሄ ዓለም በተመሳሳይ ይሄ ዘመን ይሄ እድሜ የተሰጠን እንድናተርፍበት ነው። ግን የምናተርፍበትን ደግሞ ከከሰርንበት በጣም አስቸጋሪ ነው። ስለዚህ መክሊቱን እንዳንቀብር የተሰጠን ጊዜው በራሱ መክሊት ነው። ጊዜው በራሱ ለእያንዳንዱ የተሰጠው ጊዜ ዓመት አለ። ይህን ዓመት ተወኝ፣ ይህን ዓመት ቢያንስ እንኳን የእግዚአብሔር መልአክ ሰምታችሁታል አይደል? ጌታ ይቺ አትክልት መሬቴን እያጎሳቆለች ነው ሲል የእግዚአብሔር መልአክ ቢያንስ እንኳን ይችን ዓመት ተዋት፣ ቢያንስ እንኳን እኔ ይችን ዓመት ማዳበሪያ ልጨምርባት አለው ይላል። ያ ማለት መክሊት እኮ ነው። ቢያንስ እንኳን እግዚአብሔር የንስሐ ጊዜን ከሰጠን ከትናንትናው ዛሬ እግዚአብሔር አዲስ እድሜ ሲጨምር አዲስ ጊዜ ሲሰጥ ቢያንስ እንኳን ከትናንትናው ዛሬ የተሻለ ሰው እንድንሆን እግዚአብሔር ስለሚፈልግ ነው። ያለበለዚያ ግን እየቀለደ ሰው የሚቀጥል ከሆነ በአጭር ጊዜ መወሰድ ይመጣል እና ያ እንዳይሆን በአግባቡ የንስሐን ጊዜ መጠቀም ያስፈልጋል። ያለበለዚያ በሮች ከተዘጉ በኋላ ማንኳኳት አይቻልም እኮ። አምስቱ ደናግልን ተመልክታችኋቸዋል? እነዚህ ማቴዎስ ወንጌል ምዕራፍ 25 ያሉትን 10 ደናግላን ነበሩ። 5ቱ ጥበበኞች ናቸው፣ 5ቱ ደግሞ ሰነፎች ናቸው የተባሉት ማለት ነው። ሙሽራው በሚመጣ ሰዓት እነዛ ተኝተው ቆይተው ሙሽራው ሲመጣ እንደገና ዘይት ፍለጋ ሄዱ። እነዚህኞቹ ግን ሙሽራው ሲመጣ መብራት አብርተው ነው የጠበቁት። ከዛ በኋላ እነዚህ ዘይት ፍለጋ ሲሄዱ በኋላ በሩ ተዘጋባቸው ይላል። ይኸው እንደዚህ ነው ማለት ነው። ስለዚህ በሩ ሳይዘጋ ነው ጥንቃቄ ማድረግ ያለብን። በሩ ሳይዘጋ ቀድመን መስራት ያለብን ነገር መስራት አለብን። ከምጽአት በኋላ በዕለተ ምጽአት የሚከናወን ምንም አይነት ነገር የለም። ለፍርድ ነው የምንቆመው የዛን ሰዓት ዛሬ በሰራን ነው ስራ ማለት ነው። እና ያ ጊዜ ሳይመጣ በአግባቡ ኃጢአታችንን ማስወገድ ያስፈልጋል። የቤተ ክርስቲያናችን ሊቅ ምን ይላል መሰላችሁ? በቅዳሴው ይከውን ገአር ዘይበቁ ገአር ይላል። በዕለተ ምጽአት ከፍተኛ የሆነ ሐዘን ይደረጋል ይላል። በኃጥአን ዘንድ እኮ ነው። ኃጢአተኞች ያን ጊዜ ጌታ ጻድቃንን በቀኝ ባቆመ ጊዜ ኃጥአንን ደግሞ በግራ ያቆማቸዋል። ያን ጊዜ የፍርድ ቃል ከሱ በሚተላለፍ ሰዓት እናንተ የተረገማችሁ የዘላለም እሳት ወዳለበት ወደ ገሃነም ሂዱ ብሎ በፈረደባቸው ሰዓትና የፍርድ ቃል በተላለፈባቸው ሰዓት ያን ጊዜ ከፍተኛ ጩኸት ይደረጋል። ወይ ከውን ወይ ይውዝ አንብ ከመማየ ክረምት፣ ያን ጊዜ እንደ ክረምት ጎርፍ የሚፈስ እንባ ይደረጋል። የሰዎች እንባ ሁሉ እንደ ክረምት ጎርፍ ይፈሳል አለ። ያ ግን የሚጠቅም አይደለም። ጩኸቱም የሚጠቅም አይደለም፣ እንባውም ራሱ የሚጠቅም አይደለም። ያን ጊዜ እንደ ክረምት ጎርፍ እንባ ብናፈስ ለውጥ የለውም። ዛሬ ግን በጠብታ እንባ ኃጢአታችንን ማስወገድ ኃጢአታችንን ማራቅ እንችላለን። ይሄ ነው የምህረት በር ማለት። ነገ እናት የልጇን ጩኸት በማሰማበት በዚያ ወቅት ሰው ስለ ራሱ የሚያለቅስበት ጊዜ ነው ያ ወቅት። ማንም ሰው የወንድሙን ጩኸት የሚሰማበት ጊዜ አይደለም የዛን ሰዓት። እናት እንኳን የልጇን ጩኸት የማሰማበት ጊዜ ይመጣል የተባለው እሱ ነው። ስለዚህ ያ ጊዜ ሳይመጣ ቀድመን ለንስሐ መዘጋጀት ያስፈልጋል፣ በሩ ሳይዘጋ ማለት ነው። ዛሬ መስማት ያለብን የራሳችንን፣ ማየት ያለብን የራሳችንን ኃጢአት፣ መገምገም ያለብን የራሳችንን ማንነት መሆን አለበት። ያለበለዚያ ግን አስቸጋሪ ነው። ዛሬ በአጭር ነገር ማስወገድ የምንችለውን ኃጢአት፣ ዛሬ በጠብታ እንባ ማስወገድ የምንችለውን ኃጢአት ነገ ግን እንደ ክረምት ጎርፍ እንባ ብናፈስ የማይሰረይበት ደረጃ ላይ እንዳይደርስ ጥንቃቄ ማድረግ ያስፈልጋል ማለት ነው። ይሄ ማለት በአግባቡ ንስሐን መጠቀም ከሁላችን ይጠበቃል። የምህረት በሮች እንዳይዘጉ ጥንቃቄ ማድረግ ያስፈልጋል። የእግዚአብሔር የምህረት በሩን በትክክል ማወቅ አለብን። ባጭሩ ይህንን ማድረግ አለብን። ከንስሐ በኋላ መቁረብ አለብን። እንደው ለትንሣኤ ንስሐ ገብታችሁ ስጋ ወደሙን ለመቀበል ሞክሩ። እሺ፣ እየሰማችሁኝ ነው? ያሰባችሁ ሰዎች ጥሩ ነው። ያላሰባችሁ እየሰማችሁኝ ነው? ስለዚህ ንስሐ አባት ከሌላችሁ እኛ እንሰጣችኋለን። ንስሐ አባት ካላችሁ ተናዘዙ። ከዛ በኋላ እስኪ በትክክል ንስሐ ግቡና እዛ በኋላ ያለውን የውስጥ ስሜታችሁን ቼክ አድርጉት። ምን ያህል እንዴት እንደሚያስደስት ማለት ነው። ንጹህ ስትሆኑ አቤት ሲያስደስት። ያለበለዚያ በውስጣችን እኮ በጣም ብዙ አስከሬኖች አሉ ያለው አረጋዊ መንፈሳዊ እሱን እኮ ነው። ሰዎች የተለሰኑ መቃብሮች ይሆናሉ። በመቃብር ውስጥ ደግሞ የሚሸት ነገር አለ።
ለጤና መልካም ያልሆነ ነገር አለ። በብዙ ክርስቲያኖች ዘንድ የሚታየውም እንደዛ ነው። ብዙ ክርስቲያኖች ላዋቸው ሴራሚክ የሆነ ጥሩ ልብስ የለበሱ፣ ጥሩ ነጠላ የለበሱ፣ ጥሩ ሱፍ የለበሱ፣ በጥሩ ቤት የሚኖሩ ግን ውስጣቸው ደግሞ ሲታይ ደግሞ ነፍሳቸው ደግሞ የአጋንንት መሰብሰቢያ መጨፈሪያ የሆነባቸው ሰዎች በጣም ብዙዎች ናቸው። እና የእግዚአብሔር ቤት ነው ሰውነታችን። የማን ቤት ነው? የእግዚአብሔር ቤት። ቤቴ የጸሎት ቤት ይባላል አይደል ያለው እንጂ የወንበዴዎች ቤት አደረጋችሁት አለ እሱ። የወንበዴዎች ቤት አደረጋችሁት። ወንበዴ የተሰኘ ዲያብሎስ ነው። ወንበዴ ሲዘርፍ አያስፈቅድ እንደሚታወቀው አይደለ? ሲዘርፍ አያስፈቅድም። ዲያብሎስም እንደዚሁ ነው፣ ዘራፊ ነው። የእኛን ሕይወት ከክርስቶስ የሚነጥል የሚዘርፍ ነው። ስለዚህ የወንበዴ የዲያብሎስ መናኸሪያ እንዳናደርገው የእግዚአብሔርን ቤት ጥንቃቄ ማድረግ ያስፈልጋል። በጠቅላላ እነዚህ ህዋሳቶቻችን አካል ዘያክል የሚባለው ወይም እግዚአብሔር የሰጠን ህዋሳቶች በጠቅላላ ስራ እንድንሰራባቸው ከእግዚአብሔር የተሰጡ ናቸው እንጂ መጥፎ ነገር እንድናደርግባቸው አይደለም። ያ ሲሆን ደግሞ በትክክል ለታሰበው ዓላማ ህዋሳታችን መዋል ስንችል እግዚአብሔር ይከብርባቸዋል። ያን ጊዜ የእግዚአብሔር ቤት ይሆናል ማለት ሰውነታችን እና ይህንን ማድረግ ብንችል ጥሩ ነው። ሰዎች በቃኝ የማይሉት ኃጢአት ስላለ እኮ ነው። አሁን ንስሐ የማይገባው ሰው ለምን እንደሆነ ታውቃላችሁ? በቃ ኃጢአት አሁንም መስራት ይፈልጋል ሰው። አሁንም ቅዱስ የመሆን ፍላጎት የለውም። ንጹሕ የመሆን ፍላጎት የለውም። ጥሩ ሰው የመሆን ፍላጎትም የለውም። ንስሐ ለመግባት የማይፈልግ ክርስቲያን ካለ ንጹሕ ለመሆን ያላሰበ ክርስቲያን፣ ሁልጊዜ ቆሽሾ መኖርን፣ ሁልጊዜ ከአጋንንት ጋር አብሮ መኖርን፣ ሁልጊዜ የራሱን ሰውነት የአጋንንት ቤት ማድረግን የፈለገ ሰው ይመስላል። በትክክልም ነው። ስለዚህ ቢያንስ እንኳን ከአጋንንት ለመላቀቅ እንደው መንፈሳዊ ህይወታችን ብቻ ሳይሆን ስጋዊ ህይወታችንም አቅጣጫ እንዲይዝ ከእግዚአብሔር ጋር መዋሃድ ያስፈልጋል። ያለ እግዚአብሔር ምንም ማድረግ አንችልም። ማንም ሰው ምንም ማድረግ አይችልም። ተማሪ ብትሆኑ አይሳካም ያለ እግዚአብሔር። ነጋዴ ብትሆኑ ያለ እግዚአብሔር አይሳካም። የመንግስት ሰራተኛ ብትሆኑ የምታስቡት ነገር ያለ እግዚአብሔር አይሳካም። ሁሉም ነገር የሚያምረው እግዚአብሔር ሲጨመርበት ነው አይደለ? እግዚአብሔር እናንተ ጋር መሆን ሲችል ነው። ክፉን ነገር መተው ስትችሉ ያን ጊዜ እንኳን በእግዚአብሔር ዘንድ በሰው ዘንድ ትወደዳላችሁ፣ ሞገስ ይኖራችኋል፣ ክብር ይኖራችኋል። ያለበለዚያ ግን ህይወታችሁ አደጋ ላይ ይወድቃል። ያለበለዚያ ግን ከባድ ነው። ለሰዎችም እንቅፋት ትሆናላችሁ። ሰዎች ሁሉ ስጋት ይሆኑባችኋል። ያ ነገር እንዳይሆን ንስሐን በትክክል መውሰድ ያስፈልጋል። ከዛ በኋላ መቁረብ ያስፈልጋል። መቁረብ ምን ይላል? ከሁሉም ሰው መቁረብ ያስፈልጋል። ስንቆርብ ደግሞ ክርስቶስን እንዋሃደዋለን። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ብለን እንቆርባለን። እየሰማችሁ ነው አይደለ? ስለዚህ አምላካችን ወይ እንደ ቸርነት ነው እንጂ እንደምናችን አይሁን እንደ በደላችን አይሁን ብለን ነው የምንቆርበው እንጂ ለቁርባን የሚያበቃን። ብዙ ሰዎች የሚያፈገፍጉት ከቁርባን ወደ ኋላ የሚሉት ለምንድን ነው? ለጽድቅ አልበቃውም እኔ ለዛ የሚበቃ ህይወት የለኝም በሚል ነው። ክርስቶስን ይዘን ካልበቃን ብቻችንን በዜሮ የምንበቃበት ምንም አይነት ነገር የለም። የሚያበቃን ክርስቶስ ብቻ ነው። የሚያበቃን እግዚአብሔር እንጂ በራሳችን ኃይል፣ በራሳችን ጥበብ፣ በራሳችን እውቀት የምንበቃበት ምንም አይነት ነገር የለም። ስለዚህ ለስጋ ወደሙ የሚበቁ ሰዎች በእግዚአብሔር ቸርነት ይበቃሉ። እኛ የምናውቀውን ኃጢአት እንናዘዛለን። እኛ የምናውቀውን ኃጢአት በድፍረት ወደ እግዚአብሔር ቅዱስ ስጋና ክቡር ደም እንዳንቀርብ ኃጢአታችንን እናዘዛለን። ከዚያ ውጭ ያለው ግን ለማን ይሰጣል? ለእግዚአብሔር ይሰጣል። እንደዚህ ነው መደረግ ያለበት ማለት ነው። ለዛሬ እዚህ ላይ ይበቃናል።